አስገማ ተብሎ አይቆረጥ። ምንድነው? እናትና አባቱ የሉም እንዴ? ማዘሪ ሸደሉ ለምን አታወሪኝም? በዚህ ጫጭ ጊዜ ተውቅ ምትሌላ ከፍልሽ አልችልም። ይኸውልህ አላዛሪ፣ ነገ ስትሄድ ራስህን ዘነጥ አድርገህ ደረትህን ገልበጥ። እኔ አንቺም ሆንሽ እኛ ምስኪን እናትሽ እንዲጠቅሙ ያፈልግ። እባክህ አንተ ልጅ እውነቱን ንገረኝ። ቅዱሴ እኮ ከዚህ በኋላ ባናወራ ደስ ይለኛል አለ። ቅዱሴ የቤት ስራ ሰርተሻል ወይስ ልስራልሽ? ሰርቻለሁ። አመሰግናለሁ። ተፈብር ሰተኛል እኮ አንተ አላዛር ቅጠላ ቅጠል ስንት ነው የገዛው? 300 ብር። ማን ልኮልህ? ራሴ ነኝ መግዛት የፈለኩት። በማን ብር? በራሴ። ከየት አምጥተህ? ቤተሰቦቼ ናቸው የሚሰጡኝ። ለምንድን ነው የሚሰጡ? ለወጪ ነው፣ ለትራንስፖርትና ለካርድ። ኧረ መሙላቀቀ። ስንት ነው የሚሰጡ? በሳምንት ነው እናቴ የምትልክልኝ። እኮ ስንት? 10,000 ብር። 1,000 ብር ያልከው? አይደለም 10,000 ነው። ድፍን 10,000 ብር? አዎ። ቤተሰቦች ምንድን ነው የሚሰሩት? የግል ድርጅት አላቸው። የት ነው? እዚህ አይደለም። እና የት ነው? ውጭ ሀገር። የት ሀገር? አሜሪካ። እንደ አሜሪካ? እዚህ አሜሪካ? እና የቅባት ልጅ ና? አይ ቡርቴ ሁሌ ነው ቅባት ተቀባ የምትለኝ። እኔ ግን ቡግር ስለሚያወጣብኝ አልቀባም። አትጃጃልብኝ ወደዛ። አሁን እውነቱን ንገረኝ። 10,000 ብር ያልከው? አዎ። እኔ በሳምንት እድር 10 ብር እከፍላለሁ። አንተ ለውጭ 10,000 ብር ይሰጣል እንዴ? ቆይ የት ነው ሰፈር? እዛ ነው 07 ድርጅት ስቴት። እናት ከሌለች ከአባት ጋር ነው የምትኖረው? ኧረ አይደለም። እና ከማን ጋር ነው? አባቴም እዛ ከእናቴ ጋር ነው። እኔ ከቡርቴና ከአንዳርጌ ጋር ነው የምኖረው። ማናቸው እነሱ? እኛ ቤት የሚኖሩ ናቸው። ከዛ በር ይከፈላቸዋል። ሰራተኞች ማለት ነው? አይ እናቴ እንደዛ እንደማይባል ነግራኛለች። እህቴና ወንድሜ ነው የሚባሉት። እንዴ እና እዚህ ሰፈር ሊያም ጉሊት ለስለላ ነው ወይስ ለሙከራ ነው የመጣው? አይ እዚህ እኛ ትምህርት ቤት የምትማራለች። እሷ ጋር ልገዛ መጥቼ ነው። ለነገሩ እናንተ ሀብታሞች እኛ ዳዎችን እንዳይጥ ነው የምታየው። ምን እንደሚበሉ ሰለለና ብለው ነው ወይስ እርዳታ መሰባሰቢያ ልታደርገን ነው? ከዚህ ሰፈር እናንተ ትምህርት ቤት መጣ የምትማር ማናት? ነፃነት የምትባል ጉሊት የምትሸጥ። ምን ነፃነት? ኧረ መናናቅ። አንተ ጅል ካቴ ጋር ምንድን ነው ያለ? ምንም የለኝም። እኔ ስለምታሳዝነኝ ነው። ዝም በል። ይቅርታ፣ እኔ እኮ አላወቅኩም። እሺ አትበል። ተንበርከክ። እጅን ብለህ ታፍ አረ ልጁ ጋር እኮ ምን ሆነ ይሆን? ኧረ እኔ ምን አውቄ። ምን ይሻላል ታዲያ? ወይ ወጥተህ ይኸው። አሁን እኮ ነው ወጥቼ አየሁትኝ። የለም እንጂ ቆይቶ አያውቅም። እንደው ምን አጋጥሞት ይሆን? ይኸው አሁንም አይሰራም። አንድ ነገር ሆኖ ይሆን እንዴ? ስልኩ ባትሪ ዘግቶ ይሆናል። አንቺ ደግሞ ልጁ ላይ አታማርች። ቤቢዬ ስልኩ ባትሪ ጨርሶ አያውቅም። ይሄ ምንድነው? ባንክ ይዞ ይሄዳል። ደግሞ ካልሆነም ሞልቶ ነው የሚወጣው። ወይኔ ቤቢዬ ምን ሆነ ይሆን እንደው? ከቤት ወጥቶ የማያውቅ ልጅ ብቻውን ሲወጣ እንዴት ዝም ትለዋለህ? እኔ ምን ላድርግ? ልከተለ ብለው አሻፈረኝ ብሎ አመናጭቆኝ ወጣ። አይ ወንድሜ፣ የቤተሰቦቹ ናፍቆት ነው እዚህ ባዶ ኦና ቤት እንዲቀመጥ ያደረገው። ይኸው አሁንም አይሰራም እኮ። ቢጠፋብስ? ማለትማ አዲስ ይገዙልሃል አይደል? አዎ። ስለዚህ እኔ ይሄን ወስዷለሁ፣ አንተ አዲስ አስገዛ። እሺ ውሰደው። እኔ ልሂድ? ቁጭ በል። ማን ተነሳለህ? ቆይ ሌላ ምን ይዛል? ምንም አልያዝኩም። ከፈለክ ፈትሽ። ከነገ ወዲያ ትምህርት አለ አይደል? ስንት ሰዓት ነው የወጡት? 11 ሰዓት። ልክ 11 ሰዓት ከሀያ እዚህ ጋር እንዳገኘ 10,000 ብር ነው ይዘን። ግን እኮ እሁድ ነው የሚሰጠኝ። እሱን አይመለከተኝም። ያለህን ይዘና የእሁዱን ደግሞ እናስብበታለን። ካልሆነ ግን ነፃነት አጠገብ እንዳለ እየሰማኸኝ ነው? አዎ። ተቀርና ነገር ያለው ነፃነት አጠገብ ባይ እገልሃለሁ። እሷንም ከትምህርት ቤት ነው ማስቀራት። ሰምተኛል አይደል? አዎ። አሁን ያወራነውን ነገር ከአንድ ሰው ለስማውና እገልሃለሁ። አሁን ተነስ። ነኝ ቦቅ ዋጋ ሂድ። አንተ ሂድ። ያሟል ልጅ ሂድ። ጠፋ። ይኸው 5 እስቆጥርልህ። ከዚህ ካልሄድክ ግን ዋ እስኪ ረጋ ወጣ ብለን እንፈልገው። በሩን ቆልፈሽ። ምን ነው አላዛሬ? ምን ሆነህ ነው? ምንም አልሆንኩም። ስልክህን ብንለው አልሰራ አለ እኮ። ምን ሆነህ ነው? ምንም አልሆንኩም። ስልኬ ጠፍቶብኝ ነው። በባለፈው ክፍል እንደተመለከትነው ነፃነት አስተዳደር ቢሮ የምሳ ዕቃ ሰርቀሻል ተብላ ሄደ ነበር እና እዛም በሄደችበት አይ ተሳስቼ ይሆናል ምናልባትም እኮ እሷ ላትሆን ትችላለች፣ ሌላም ሰው ሊሆን ይችላል ብላ ነበር ምሳ ዕቃዋ የተሰረቀባት ልጅ። ነገር ግን የትምህርት ቤቱ አስተዳደር አንቺ ሂጂ ብሎ እሷን ሲያባረራት እሷ ቁጭ ብላ ነበር እዛው። እናም አስተዳደሩ ሊደራደር በሴትነቷ ተጋሻዋን ይዟት ያለ ድንገት ጆን ገባ እና ሲገባም እኔ ነኝ ያረኩት እሷ አይደለችም እኔ እንቅጣኝ ብሎ እሷንም እሱንም አስደንግጧቸው እሷን ይዞ ወጥቷል። ለምንድን መርዳት እንደፈለገ ብትጠይቅም ስለምታሳዝነው ብቻ እንደሆነ ነግሯት ወጣ ነበር። እናም እንግዲህ በባለፈው ጆን ከአንድ ጓደኛው ጋር እንዲታገዘው እሷን አሳምኖ
ትምህርት ቤቱ አስተዳደር ቢሮ ስትሄድ ስልክ ይዛ ሪካርድ እንድታረገው የትምህርት ቤቱን አስተዳደር አሳምኖ ልኳት ነበር ሌላኛዋን ልጅ እና ያችን ምህት እንግዲህ በተባለችው መሰረት ስልኳን ይዛ ስትገባ ከዛም የትምህርት ቤቱ አስተዳደር እንዲሁ እያየሁሽ አደግሽ እኮ ምናምን ሲላት እሷም ተደራድረው ነበር ማለት በሴትነቷ ያው ለምን ውጭ ላይ አናወራም እዚህ እኮ አይመችም ምናምን ስትለው እሱም እንግዲህ አፎሃ ጢቅ እያለ እሺ ብሎ ተስማምቶ እውነት መስሎት ውጭ እንዳወሩ ተቀጣጥረው ነበር። ነገር ግን ይሄን ሪከርድ አድርጋ ይዘውታ ስለነበረ እንዴት ተሳካ ለጆን ነግራው ጆንም ደስ ብሎት በቃ ማለት ከዚህ በኋላ እሱ እንደፈለገ ነጻነትን አይጫወትባትም እንዲህ ማድረግ የለበትም ብሎ አስቦ ነበር በቅንነት ያን ያደረገው። ነገር ግን ያችሁ ጓደኛው ጆን የላካት ጓደኛው ለሌላኛው ወንድ ጓደኛቸው ሚስጥሯን ነግራ ነበር። ለማንም እንዳታወራ እንደዚህ ነው ያረግነው የትምህርት ቤቱን አስተዳደር እንደዚህ አርገነዋል ብላ ስትነግረው እሱ ደግሞ እንግዲህ ለሌሎች ለዛውም ለነጽዮንና ለጓደኛዋ ነበር የተናገረው ለነማኪ ለነሱ ሳይነግራቸው ሳለ እሱ ነገሮችን ይዞ ቁጭ ብለው ሲያወሩ እያለ የትምህርት ቤቱ አስተዳደር ሲደርስባቸው ሁለቱንም ያባራቸዋል። እያወሩ ያገኛቸው ነገር ልክ ስላልነበረ ስልክም ይዘው ስለነበረ ስልኩን ተቀምጧቸው ስልኩ ጽዮን ቪዲዮ ልጆችን እየቀረጸች እያስፈራራች ገንዘብ የምትቀበልበት ነበር እና ስልኳን ተቀብሏት አባረራቸው። የሳምንት ቅጣት ነበራቸው። ግን በቃ ተይው ችግር የለም ብሎ እነሱን እንትን ብሎ እሱ ሂዶ የትምህርት ቤቱን አስተዳደር አንድ ነገር ልንገርህ ብሎ ሚስጥሩን ነገረው። እነጆን እንደዚህ አድርገውሃል እነሱ ተማክረው ሪከርድ ይዘውብህ ነው እንደዛ ያደረጉት እንጂ አለዛ ላንተ እንትን ብላ አይደለም የመጣችው ነገር ፈልጋ እንደሆነ ይነግረዋል ማለት ነው። የትምህርት ቤቱ አስተዳደርም ይሄን የሰማው ስልካቸውን መልሶላቸውና ቅጣቱን በየነሱም በይቅርታ አልፏቸው እየሮጠ ወደ ቢሮ ሄዶ ነጻነትን ያስጠራትና ከትምህርት ቤት እንደተባረረች ይነግራታል። እነሱንም ከትምህርት ቤት የሳምንት ቅጣት እንዲሰጣቸውና እንዴት እንደዛ እንዳደረጉ ስልኩንም ተቀብሎ ሪከርዱን አጥፍቶ እንግዲህ እነሱም ከትምህርት ቤት የሳምንት ቅጣት ታግደው ይች ነጻነት የምትባል ከመጣች ጀምሮ ነው እንደዚህ አይነት ነገር የመጣብኝ፣ ስለዚህ እሷ መባረር አለባት ተብሎ እሷን አባሯታል። እንደፈራችው ነጻነት ድርጅቱ በነጻ የውጭ ዶክተሮች ይመጣሉና ለሕክምና እንድትታከም ቀጠሮ ተይዞ ነበር። ጸባዋ መስተካከልና ለመስተካከሉ ታይቶ ሐሙስ ተብሎ እዛም ሳይደርስ ነበር የተባረረችው እና አያቷም ልጄ አደራሽም ብለዋት ነበር። አንዴ ዶክተሮቹ መጥተው ምርመራውን ሕክምናውን እስከምታገኝ ድረስ አይተናት ባህሪዋ ተቀየረ እንድትታከም እናደርጋለን ስላሉ የእርዳታ ድርጅት ማለት የድጋፍ እስከዛሬ ሲያግዛት የነበረው ድርጅት ሄዶ በአንቺ ላይ አንዳንድ ነገሮችን ይጠይቃሉ፣ ስለዚህ አደራሽን ልጄ ብለው ልከዋት ነበር። በሌላ በኩል ወንድሟ ነጻነትንም ሆነ እናቷን በመደገፍ ይልቅ እንደውም እነሱ 5-10 ብለው ያመጧትን ሳንቲም እሱም እየተቀባበለ እንግዲህ ያጠፋል። አጫሽም አጣጭም ሱሰኛም ሆኗል። በዛ ላይ ማንጅራት መችም ነው። እናም አላዛር ስለምታሳዝነው ነጻነት እና ስለወደዳት ስላፈቀራት በዚሁ የቀረብኳት መስሎት ጉሊት ባለችበት ሄዶ ያለ እጁ ላይ ያለውን ሳንቲም ሁሉ ሰጥቶ ገዝቶ መጥቶ ነበር። እናም ገዝቶ ሲመጣ መንገድ ላይ አግኝቶት የነጻነት ወንድም ሁሉንም ስልኩንም ሳይቀር ሁሉንም ተቀብሎታል። እናም ደግሞ ነገ ሲመለስ ቤተሰቦቹ የሳምንት ወጪ የሚሰጡትን ለሱ እንዲሰጠውም አድርጎ አሳምኖ ልኮት ነበር። እና ቤት እነሱ ሲጠብቃቸው ሲቀርባቸው ሁሉንም ነገር ጠብቀው ሲቀርባቸው እንዲፈለጋ ሊወጡ ሲሉ አጋዦቹ ደረሰ። ከዛም ደርሶ እንግዲህ የገዛውን አትክልት ተሰርቶለት እንዲበላና ብቻውንም ቢሆን ቆሻሻ ኪስ አስገባ ሲባል በፍጹም አላረገውም። ትሰሪልኛለሽ እኔ እበላዋለሁ ብሏል። አይ ፍቅር። እናም እንግዲህ አላዛር ምን ባረግ ይሻላል? በምን በኩል ነው ማግባባት? በጣም እኮ ነው የምታሳዝነኝ። ያለስ አሁን ላይ ከትምህርት ተዘናግቶ የትምህርት ቤቱ በጣም ጎበዝ ተማሪ ነበር። አሁን ላይ ግን ስትወጣም ስገባም የሚያስበውም ሆነ የሚያጠናው ስለ ነጻነት ብቻ ሆኗል።
ነጻነት ደግሞ ይሄ ለሳምንት ያደርሰን ይሆን ወይስ እንዴት ይሆናል እያለች የማብቃቃት ስራውን ተያይዘዋለች። ከትምህርት ቤት ስትመጣ ጉሊት፣ ከጉሊት ስትቀር ትምህርት ቤት፣ ከዛ ውጭ ምንም የምታደርገው ነገር የለም። እና ነጻነት ከትምህርት ቤት በመባረሯ እጅግ በጣም ልቧ ተሰብሯል። በጣም አዝናለች፣ አልቅሳለች። የአያቷ ነገር ሳትማር ያስተማረቻት በመታገዣ ጊዜዋ እሷን እያገዘች እዚህ የደረሰችው አያቷ የአያቷን ነገር ስታስብ እጅግ በጣም የበለጠ ደግሞ ውስጧ በጣም ተጎድቷል። በጣም አዝናለች። እናም ጆሲ ተከትሎ እንደዚህ ሆኖ እንዴት ተባረርሽ አትቀሪም ትመለሻለሽ፣ እባክሽን የኮተውኝ ብዬ ነበር ድሮንም አንተ እኔ ጋር ያለውን ነገር አታውቅም ብትለውም እሱም ቢሆን ትምህርት ቤት ሄድኩ እያለ መናፈሻ ቦታዎች እንደሚያሳልፍ እናም ጆሲ መናፈሻ ትምህርት ቤት ሄድኩ እያለ እዛ ዩኒፎርሙን ለብሶ እዛ ማስ እንደሚያሳልፍ አብራክ ነገሮች እስከሚስተካከሉ አብረው ማሳለፍ እንደሚችሉ ትምህርት ቤት ሄድኩ ብላ ከቤት መውጣት እንዳለባት ነግሯታል። እናም እሱ አንተ እኮ የምታውቀው ነገር የለም በእኔ ህይወት ብትለው ምንም አታስቢ፣ እንዴት ተባረርሽ አትቀሪም ትመለሻለሽ፣ አንቺ እኮ ምንም አላጠፋሽ፣ አንቺ ጥፋት ምንም የለብሽም ቢላትም ይህን እኮ የምታውቀው አንተ ብቻ ነህ፣ እኔ ብዙ ነገር አለብኝ ያሳለፉትን ነገር አታውቅም እያለች ነጻነት ማልቀሷን ተይዘዋለች ምስኪን። እናም እንግዲህ ጆሲ እሷንም ለማገስ እየተሯሯጠ ራሱም ወደ ትምህርት ቤት ገና ከሳምንት በኋላ የሳምንት ቅጣት ተሰጥቷቸዋል። እሱም ጓደኛውም ጆሲ ግን አሁን ላይ ያው መጀመሪያ ለፉክክር ቢሆንም አሁን ላይ ግን ከልብ ያፈቀራት ይመስላል። እና ነጻነትን በሀሳቡ ተስማምታ በቃ አሁን አታልቅሽ፣ ወደ ቤት ሂጂ፣ እኔ እዚህ የማገኘው ሰው አለኝ ብሎ ተመልሶ ወደ ትምህርት ቤት ተመልሷል። ነጻነትም እያለቀሰችን በሆነ እየጠረገች እስቲ እኔ ምን አረኳቸው ምንድን ነው ጥፋቴ ብላ እሱንም አስተዳደሩን የምትጠይቀው ምንም ሊነግራት አልቻለም ነበር። እና እሷም ያልተመለሰ ጥያቄዋን ጥፋቴ ምንድን ነው? ምን ባረጋቸው ነው እንደዚህ የሚከታተሉኝ እንደሚፈታተኑኝ? ምን አለበት ትምህርቴን ብማር ቢያንስ ለአያቴ ስል ለዚህ ደካማ አያቴ ስል ለእሷ ስል እኔ እሷ ባትኖርብኝ ሲጀመርም አልማርም ተውላቸው ነበር፣ ግን አያቴስ እያለች ብቻዋን በነገር እየተብሰለሰለች ወደ ቤት ተመልሳለች። እንግዲህ ዘፈን ግጥም ብሎ ይዞት የሄደው አላዛርም ጥሩ ስላልነበረ በጣም